ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን የሰዓቱን የአማርኛ ዜናዎችን ነው ፍርቱና ገብሩ ጄኖሳይዱ አገዛዝ ህገወጥ ስምምነትን ጥምረትን ሲፈጥር በወቅቱ ህገ መንግስት እንዲከበር የትግራይ ህዝብ ሲጠይቅ መቆየቱንና አሁን ላይ ከሌሎች ኃይሎች ጋር ጥምረቱን በማጠናከር መታገል ብቸኛ አማራጭ መሆኑ ተገለጸም። ጸረ ሰላምና ጸረ ልማት የሆነው ጄኖሳይዱ አገዛዝ እንዲያበቃም ከውስጥና ከጎረቤት ሀገራት ያሉ ኃይሎች የተጀመረው ጥምረት ለማጠናከርና ሌሎችም እንዲቀላቀሉ ጥሪ ተላልፏል። ስለሺ ሐጎስ በ2010 ዓመተ ምህረት ጄኖሳይደሩ የአብይ አህመድ አገዛዝ ወደ ስልጣን ከመጣ በኋላም ከተለያዩ ሀገራት ጋር መርህ አልባና የህዝብ ጥቅም ያላስጠበቀ ስምምነት በመፈረም ጥምረቶችን ሲፈጥር የትግራይ ህዝብ በነቂስ ሰላማዊ ሰልፍ ወጥቶ ተፈጥሮ የነበረውን ጥምረት ሲቃወምና ሲያወግዝ እንደነበር ይታወቃል። የትግራይ ህዝብ ተቃውሞት ነገር ግን በሌሎች ክልል ታጣቂ ኃይሎችና ወገኖች ተሰሚነት ባለመኖሩም የጥምረቱ ውጤት የሆነው በትግራይ የተካሄደው ጄኖሳይዳዊ ጦርነት ከትግራይ አልፎ እንደ ሀገር የዲፕሎማሲ ውድቀትና የኢኮኖሚ ድቀትን ያተረፈ መሆኑ በትግራይ ሰላምና ብዝሃነት ጽህፈት ቤት የሃይማኖትና ትምህርት ግንኙነት ዳይሬክተር አቶ ኃይለ ሚካኤል ስዩም ይገልጻሉ። የትግራይ ህዝብ ብቻ ነው የተጎዳው እንደ ሀገር ኢትዮጵያስ ሀገሪቱ ከ2010 በፊት በኢኮኖሚም በፖለቲካም በዲፕሎማሲም ምን አይነት ተቀባይነት ነበራት? ከዛ በኋላስ የጦርነቱ ውጤት ምን ሆነ? ኢኮኖሚ ውድቀት ነው የደረሰው። በዲፕሎማሲ ደረጃም ስናይ ተባበሩት መንግስታት ድርጅት በዚህ በ2013 ጦርነት ከ13 እና ከ14 በላይ ጊዜ ተሰብስቦ ያወገዘበት ነው። ከዛ በፊት በኢኮኖሚ ጥሩ አሊያንስ ወይም ጥሩ አጋር የነበረች አሜሪካ አገዋ የሚባል ፕሮጀክት የታገደበት ነው። ብዙ አገራት ኢትዮጵያን ሲመለከቷት የነበሩት አመለካከት የጦረኛ ስርዓት ባለቤት መሆናን ፊታቸው ያዘሩበት ነው። ያ ጦርነት ለትግራይ ህዝብ ጄኖሳይድ ታስቦ የተነሳ ጦርነት ቢሆንም ለኢትዮጵያ ህዝብም መከፋፈል ያመጣ ነው። ጄኖሳይደሩ አብይ አህመድ ትላንት ዛሬ አይደለምና ህዝብን ለማጥፋት የፈጠረው ጥምረት ከጦርነት በኋላ እድሜው አብቅቶ በፈጠረው ጸባጫሪነት ተግባር በ2010 እና 13 ዓመተ ምህረት ከጎኑ ተሰልፈው የነበሩት ኃይሎች በዚህ ሰዓት የህልውና አደጋ ስለገጠማቸው ከትግራይ መንግስት ጋር በመተባበር ስርዓቱን ለመቅበርና የአፍሪካ ቀንድ ቀጠና የተረጋጋች ሰላም ቀጠና ለማድረግ የጋራ አሰላለፍ መፍጠራቸውን አቶ ኃይለ ሚካኤል አክለው ገልጸዋል። ያኔ የነበረው ጥምረት እንደ ቅዱስ አሁን የሚደረገው ጥምረት ደግሞ እንደርኩስ አድርጎ ማየት ደግሞ ይሄ ከሰው ህሊናም አንድ ትክክለኛ አስተሳሰብ ያለው ሰው ከዛ የማይጠበቅ ነው። የዛን ጊዜ የትግራይ ህዝብ ለመጨፍጨፍ ታስቦ ታቅዶ የተደረገ ጥምረት ነው። አሁን ደግሞ የትግራይ ህዝብ ብቻ ሳይሆን አጠቃላይ የኢትዮጵያ ህዝብም አጠቃላይ የምስራቅ አፍሪካ የቀጠናው ህዝብም ለመታደግ የሚደረግ ጥምረት ነው። ምክንያቱም ይሄ አምባገነናው ስርዓትና ጨፍጫፊ ስርዓት እስካለ ድረስ የትግራይ ህዝብ ብቻ ጠፍቶ የሚቀር አይደለም። የዛን ጊዜ የነበሩ ከብልጽግና ስርዓት ጥምረት ፈጥረው የመጡ አሁን በተቃራኒ እሱን ለማጥፋት በሌላኛው በኩል ደግሞ ጥምረት ፈጥረዋል። ለምሳሌ የፋና ኃይሎች መውሰድ እንችላለን። የኤርትራ መንግስትም እንደዚህ ያሁኑ ጥምረት ወይም አሊያንስ አጠቃላይ የትግራይ ህዝብ ብቻ ሳይሆን የቀጠናው የምስራቅ አፍሪካም ህዝብ የሚታደግ ነው። በመሆኑም ይላሉ አቶ ኃይለ ሚካኤል ጄኖሳይደሩን ስርዓት ወደ መቃብር ለመሸኘትና እንደ ህዝብ በሰላም ለመኖር በኢትዮጵያ ውስጥ ሆነ በጎረቤት ሀገራት ያሉት ኃይሎች የተጀመረውን ጥምረት በመቀላቀል የአብይ አህመድ አገዛዝን ግብዓተ መሬት ሊያፋጥኑት እንደሚገባ አቶ ኃይለ ሚካኤል ስዩም ጥሪያቸውን አቅርበዋል። ስርዓቱን በመቃወም ከሰልፍ አልፈው በነፍጥ እየተዋጉ ያሉ ኃይሎች ብዙ ናቸው። ይህ ስርዓት በሁሉም አካባቢ ወደሱ የማይተኩስ ህዝብ የለም። እሱም ወደማይተኩሰው አቅጣጫ የለም። በድሮን በሚሳይል የሚጨፈጨፍ ህዝብ ማዕት ነው። ቤኒሻንጉል ብንሄድ በጣም ኃይለኛ ጦርነት ነው ያለው። ጋምቤላ በለው በአፋር በለው ይሄ ስርዓት በግድ ከዚህ ቀጠና ከዚች ሀገር መገረሰስ አለበት። ይሄን ስርዓት የሁሉም
በአራቱም አቅጣጫዎች ያሉ ህዝቦችና ሀገራት ጠላት ከሆነ የግድ በሁሉም በኩል ያሉ ህዝቦችና ሀገራት መተባበር አለባቸው፣ አሊያንስ መፍጠር አለባቸው። አንደኛ ለራሳቸው ህልውናና ደህንነት ሲባል ነው። ሁለተኛ ለአጠቃላይ ለቀጠናው ሰላም ሲባል ነው። የኢትዮጵያ መንግስት ለመፈጸም የፈረመበትን የገባውን የፕሪቶሪያው ስምምነት ባለመተግበሩ ምክንያት በኢትዮጵያ ዳግም አስከፊ ጦርነት የሚነሳበት ሁኔታ መቃረቡን አልማጂላ መጽሔት ዘገበም። ጄኖሳይዳዊ አገዛዙ የሞከረው የሸረሪና ጦርነት በትከሻ መለኪያነት ያስቀመጠው መጽሔቱም በትግራይ ጄኖሳይድ ለመፈጸም ከጎን የተሰለፉ ኃይሎች አገዛዙን ለመገርሰስ ትብብር መፍጠራቸው የመጽሔቱ አምድ አዘጋጅ ኤሚር ኢማም ይገልጻል። ዝርዝሩ እንደሚከተለው ይቀርባል። የአብይ አህመድ ጄኖሳይዳዊ አገዛዝ በሸረሪና ላይ የከፈተው ጥቃት የታሰበበትና የትግራይ ሰራዊትን አቅም ለመፈተሽ ያካሄደው ሙከራ መክሸፉንና የተጀመረው ጦርነት በአፍሪካ ቀንድ የቅርጽና የፖለቲካ አሰላለፍ ለውጥ እንዲመጣም የሚያስገድድ መሆኑ አልማጃላ መጽሔት ዘገበም። ሐምሌ 25 ቀን 2018 ዓ.ም የኢትዮጵያ ጦር ከሱዳን ድንበር አቅራቢያ በሚገኘው የትግራይ ሰራዊት ላይ በሰነዘረው የማጥቃት ሙከራ ጋር ተያይዞም ጦርነቱ እንደተጀመረ የሚያስረዳው መጽሔቱም የአብይ አህመድ አገዛዝ በምዕራብ ትግራይ ላይ የታጠቁ ወራሪዎችንና የሱዳን ፈጥኖ ደራሽ ኃይልን በማሰባሰብ የጀመረው ጦርነት በቅርብ ርቀት የሚገኘውን የተደራጀ የኤርትራን ሰራዊት ጎትቶ ለማስገባት ያለመ ሊሆን እንደሚችል ይጠቅሳል። የፕሪቶሪያው ስምምነት በ21ኛው ክፍለ ዘመን እጅግ አጥፊ ከሆኑ ጦርነቶች አንዱ የሆነው በትግራይ ህዝብ ላይ የተፈጸመው አስከፊ ጦርነት የማቆም ወሳኝ እንደነበር የሚጠቅሰው ጸሐፊው በስምምነቱ መሰረት ህወሓት ከባድ መሳሪያዎችን በማስረከብ ጊዜያዊ የክልል አስተዳደርን በማቋቋም ለስምምነቱ ተገዢ መሆኑን በማስታወስ የአብይ አህመድ አገዛዝ ደግሞ መሰረታዊ አገልግሎቶችን ለመመለስ ተፈናቃዮችን ወደ ቤታቸው እንዲመለሱ ለማድረግና የትግራይ ህገ መንግስታዊ አስተዳደር ለማስጠበቅ የገባውን ቃል መጣሱ አስረድቷል። አሁን ያለው አሰላለፍ በጄኖሳይዳዊ በጦርነት ወቅት ከነበረውና በመቶ ሺዎች የሚቆጠሩ የትግራይ ሲቪሎችን የተገደሉበትና ከቤታቸው እንዲሰደዱ ያስገደደ ሁኔታ በመመስረቱም የተለወጠ እንደሆነ የሚያስረዳው መጽሔቱም አገዛዙ በጦርነት ወቅት የተፈጠሩ የአስተዳደር ለውጦች እንደ ቋሚ አድርገው በመቁጠር በትግራይ በጄኖሳይዳዊ አገዛዝ መካከል የማይበርድ ቅራኔ ሆኖ መቆየቱ ያመላክታል። የፕሪቶሪያው ስምምነት ፈራሚው ህወሓት ስምምነቱ እንዲከበርና ተፈናቃዮች ወደ ቀያቸው እንዲመለሱም ላለፉት 4 ዓመታት ያልተቋረጠ ጥረት ማድረግ መቆየቱና ከብልጽግና አገዛዝ ከጊዜ ወደ ጊዜ የተካረረ አቋም ይዞ መቆየቱ የሚያስረዳው መጽሔቱም የአብይ አገዛዝ ውሉን በመጣስ ምክንያት በይደር የቆየውን የትግራይ ምክር ቤትና መንግስት ወደ ቦታቸው መመለሳቸውን አስምሮበታል። የአብይ አህመድ አገዛዝ በሸረሪና በኩል የጀመረው ይፋዊ ጦርነት በትግራይ ህዝብ ላይ ሲያደርገው ለቆየው የነዳጅ የእርዳታና የበጀት እገዳ በማድረግ ኢኮኖሚያዊና ማህበራዊ ጫናዎች ቀጥሎም በኃይል ፍላጎቶችን ለመፈጸም በእቅድ የተገበረው እንደሆነ የጠቀሰው መጽሔቱም አልፎ አልፎ ሲያካሂዳቸው የቆዩ የድሮንና የመሬት ላይ ትንኮሳዎችን ሲፈጽም መቆየቱ ያብራራል። በሸረሪና የታየው ከባድ ጦርነት በአብይ አህመድ አገዛዝ እቅድ ላይ ተመስርቶ ቢከፈትም መጨረሻው ግን የእቅዱ ተገላቢጦሽ መሆኑን የሚያስረዳው ጸሐፊው የተጀመረው ጦርነት ሙሉ በሙሉ ከነጻም በምስራቅ አፍሪካና የአፍሪካ ቀንድ ውስጥ ያሰላለፍ የፖለቲካና የሀገራት የወሰን ቅርጽ ሊለወጥ የሚያስችል ሁኔታ የመፍጠሩ ዕድሉ የሰፋ እንደሆነ ይጠቅሳል። ቀጠናው በተሳሳተ ስሌት ወይም ግምገማ ምክንያት በሚወስደው እርምጃ ምክንያት ፈጣንና መሰረታዊ ለውጥ ሊያስከትል የሚችልበትን አደገኛና ፈጣን ሊሆን እንደሚችል የጠቀሰው ለኒውዮርክ ታይምስ ለፍራንሲስኮ ክሮኒክልና የአልማጂላ ፖለቲካዊ አምደኛ አሚር ኢማም የአህመድ አገዛዝ የሚከፍተውን ይፋዊ ጦርነት ሌሎች ኃይሎች ተስበው የሚገቡበት አደገኛ መዘዝ ሊያስከትል እንደሚችል አስቀምጧል። በአሜሪካ የሚኖሩ የትግራይ ዲያስፖራ ማህበረሰብ የአብይ አህመድ ጄኖሳይዳዊ አገዛዝ በትግራይ ህዝብ ላይ እያካሄደ ያለው ጄኖሳይድ የተባበሩት አረብ ኤሚሬት የምታደርገው ድጋፍ እንድታቆም በዋሽንግተን ዲሲ በሚገኘው የተባበሩት አረብ ኤሚሬት ኤምባሲ ተገኝተው የተቃውሞ ሰልፍ አካሄዱም። ሰለሞን አስመላሽ ተጨማሪ ያለው UAE hands off
Tigray. UAE did not encourage war in Tigray. ጄኖሳይዳዊው የአብይ አህመድ አገዛዝ የትግራይ ህዝብ ለማጥፋትና ለማንበርከክ ባካሄደው ጄኖሳይዳዊ ጦርነት በትግራይ ህዝብ ላይ ብዙ ጨፍጫፍና መከራ ቢያወርድም የትግራይ ህዝብ በአንድነት ባካሄደው መራራ ትግል ከትግራይ ተሸንፎ መውጣቱና ሳይወድ የፕሪቶሪያው የሰላም ስምምነት እንዲፈርም ተደርጓል። በጄኖሳይዳዊ ጦርነቱ አገዛዙን በመደገፍ ከተሳተፉ የውስጥና የውጭ ኃይሎች መካከል የተባበሩት አረብ ኤምሬት በመሳሪያ በገንዘብና በሰው ኃይል ጭምር አገዛዙን በማገዝ በትግራይ ህዝብ ጄኖሳይድ እንዲፈጸም የአንበሳ ድርሻ ትወስዳለች። ሀገሪቱ በተለያዩ የአፍሪካ ቀንድ ሀገራት ሰላም በማወክና የጦር መሳሪያና ስልጠና በመስጠት አፍራሽ ሚናዋ እየተጫወተችም ትገኛለች። የተባበሩት አረብ ኤምሬቶች አሁንም ጄኖሳይዳዊ የብልጽግና ስርዓት በትግራይ ህዝብ ላይ እየቀጠለው ባለው ጄኖሳይድ ድጋፏ አጠናክራ ቀጥላለች። ይህንን ድርጊቷ የሚያወግዝና በመውደቅ ላይ ላለው ጄኖሳይዳዊ አገዛዝ የምታደርገው ሁለንትናዊ ድጋፍ እንድታቋርጥ ጥሪ ለማቅረብ በአሜሪካ የሚኖሩ የትግራይ ዲያስፖራ ማህበረሰብ በዋሽንግተን ዲሲ በሚገኘው የተባበሩት አረብ ኤምሬቶች ኤምባሲ ደጃፍ ላይ በመገኘት የተቃውሞ ሰልፍ አካሂደዋል። UAE, hands off Tigray. UAE, hands off Tigray. Stop supporting genociders in Ethiopia. UAE, hands off Tigray. Ethiopian regimes are a genocider. UAE, hands off Tigray. Stop financing genociders in Ethiopia. UAE, hands off Tigray. Stop financing war criminals in Ethiopia. በሰልፉ ላይ የተባበሩት አረብ ኤምሬቶች በትግራይ ጦርነት የምታደርገው ስፖንሰር በርካታ ንጹሃን እየገደለች ነው፣ በተባበሩት አረብ ኤምሬቶች ድሮኖች ንጹሃን እየተጨፈጨፉ ነው፣ ስለዚህም ከድርጊቷ ትታቀብ፣ የአብይ አህመድ ጄኖሳይዳዊ አገዛዝ በሚያደርገው ጄኖሳይድ የምታደርገውን ድጋፍ ይቁም፣ የተባበሩት አረብ ኤምሬቶች በኢትዮጵያ በአፍሪካ ቀንድና በሌሎች አካባቢዎች ያሉ ጄኖሳይደሮች በማገዝ የምታካሂደውን ጄኖሳይድ ይቁም በማለት የትግራይ ዲያስፖራ ጥሪያቸውን አቅርበዋል። Stop destabilizing Tigray. UAE, hands off Tigray. Drones are killing civilians in Tigray. UAE, hands off Tigray. Drones are destroying infrastructure in Tigray. UAE, hands off Tigray. Stop supporting war in Tigray. UAE, hands off Tigray. የትግራይ ዲያስፖራ ማህበረሰብ አገዛዙ በትግራይ ህዝብ ላይ ባካሄደው ጦርነት ከህዝባቸው ጎን በመቆም አገዛዙ በዲፕሎማሲ ዙሪያ እርቃኑ እንዲወጣና የትግራይ ሁኔታ ለዓለም አቀፍ ማህበረሰብ በማስረዳት እንዲሁም የተለያዩ እገዛዎች በመስጠት ታሪክ የማይረሳው ትልቅ ስራ ሰርተዋል። አሁንም አገዛዙ ለማስወገድ በሚካሄደው ትግል የበኩላቸውን ሚና እየተወጡም ይገኛሉ። በመጨረሻም የታላቁ መሪ መለስ ዜናዊ የአረንጓዴ ልማት ስትራቴጂ በአፍሪካ ደረጃ ፈርቀዳጅ ውጤት እየተመዘገበበት በመሆኑ ወጣቶች ይህንን ሌጋሲ አጠናክሮ ሊቀጥሉበት እንደሚገባ ተገለጸም። ይሄ የተገለጸው ወጣቶች የመለስ ዜናዊ መታሰቢያ ምክንያት በማድረግ በመቀለ ከተማ የሰማዕታት ሐውልት የችግኝ ተከላ ስነ ስርዓት ባከናወኑበት ወቅት ነው። ብርሃነ ገብረስላሴ ትንታኔ ያለው። ታላቁ መሪ ጠቅላይ ሚኒስትር መለስ ዜናዊ አፍሪካ ብሎም ዓለም ለሰው ልጆች ኑሮ ምቹና ለጤና ተስማሚ እንድትሆን አካባቢን ከጉዳት በመከላከልና ስነ ምህዳር ጠብቆ ለማዝለቅ የሚያስችል የአረንጓዴ ልማት ስትራቴጂ በመተግበር ሰፊ እንቅስቃሴ ሲያደርጉ መቆየታቸው ይታወሳል። በዚህም እንደ ሀገር ሲታይ አረንጓዴ ልማትን በማስፋፋት ለአየር ንብረት ለውጥ የማይበገር ኢኮኖሚ በመገንባት ያደረጉት ያለሰለሰ ጥረት አመርቂ ውጤት መመዝገቡን ህዝብና የዓለም መሪዎች የመሰከሩት ሀቅ ነው። የመለስ ዜናዊ አረንጓዴ ልማት ስትራቴጂ በአገር ውስጥና በቀጠናው ብቻ የታጠረ አልነበረም። በተለይ በዚህ ረገድ የአፍሪካን ጥቅም ታግለዋል። ለዓለማችን አስጊ የሆነውን ወደ አካባቢ አየር የሚለቀቅ የካርቦን መጠን አብዛኛውን በኢንዱስትሪ ከበለጸጉ ሀገሮች ሲሆን በዚህ በአየር ንብረት ለውጥ የተነሳ የሚደርሰው ጉዳት ይበልጥ ተጠቂና የመከላከል አቅሟ ደካማ የሆነች አፍሪካ ነች በማለት አፍሪካ ተመጣጣኝ ካሳ እንዲከፈላ ጠቅላይ ሚኒስትር መለስ ዜናዊ በተለያዩ ዓለም አቀፍ ጉባኤዎች ተከራክረዋል፣ ውጤትም አስመዝግበዋል። በዴንማርክ ኮፐንሃገን፣ በሜክሲኮ ካንጉን፣ በደቡብ አፍሪካ ደርባና ሌሎች የአየር ንብረት ለውጥ ጉባኤ በተካሄደባቸው ከተሞች ተገኝተው ታላቁ መሪ መለስ ዜናዊ የአፍሪካ ድምፅ ጎልቶ እንዲሰማ አድርጓል። ለዚህ ተግባራቸውም በአፍሪካና በዓለም ደረጃ እውቅናና ክብር ተችሯቸዋል። የጠቅላይ ሚኒስትር መለስ ዜናዊ ህልፈተ ህይወት በተሰማበት ወቅት ታላላቅ የአገር መሪዎችና በአካባቢ ጥበቃ ላይ የሚሰሩ ተቋማት ኃላፊዎች ዓለም ለድህነቷ የሚታገላትን ሰው አጣች ሲሉ በሀዘን ገልጸዋል። የጠቅላይ ሚኒስትር መለስ ዜናዊ በአካባቢ ጥበቃ ላይ ያላቸው ሌጋሲ ከእርሳቸው ህልፈት በኋላ ተጠናክሮ ቀጥሏል። በዘንድሮ ዓመትም በጠቅላይ ሚኒስትር መለስ ዜናዊ 14ኛ ዓመት መታሰቢያ ምክንያት በማድረግ በመቀለ ከተማ የችግኝ ተከላ ተካሂዷል።
በችግኝ ተከላው ላይ የተሳተፉት የመቀለ ከተማ ወጣቶች የጠቅላይ ሚኒስትር መለስ ዜናዊ የአረንጓዴ ልማት ስትራቴጂ እውን ለማድረግና ትግራይ ካጋጠማ ችግር ነፃ ለማድረግ ተግቶ እንደሚሰሩ ገልጸዋል። ወፍሪ ሐምለዋይ ልምዓት ክሕሰብ ተሎ ህያው መርሐይና ተጋዳላይ መለስ ዜናዊ ኣብ ቅድሚት ይመጽእ በሀገር ደረጃ ጥራሕት ይኾነስ በአፍሪካ ደረጃ እውን የአረንጓዴ ልማት ዘመቻ ሲታሰብ የህያው መሪው ጠቅላይ ሚኒስትር መለስ ዜናዊ ስትራቴጂና መሪነት ወደ አእምሯችን ይመጣል። በኢትዮጵያ ብቻ የታጠረ ሳይሆን በአፍሪካ ብሎም በዓለም ላይ ያለው የአካባቢ አየር ለውጥ ስጋት ለመግታት ስትራቴጂ ነድፎ ሲያስተምርና በተግባርም ሲፈጽም የነበረ መሪ ነው። እንደ ወጣቶች ያሉብንን ነባራዊ ችግሮች በመረዳት ይህ ሌጋሲ ለማስቀጠልና ትግራይ ካጋጠማት የሉና አደጋ ለማላቀቅ በአንድነት ልንሰራ ይገባል። ሉዓላዊነት መኽበር መለስ ተፈለጠዩ ንቀጻሉውን ናዩ ሌጋሲ ተከትልና ጠቅላይ ሚኒስትር መለስ ዜናዊ የአረንጓዴ ልማት ስትራቴጂ በመተግበር ብቻ ሳይሆን የሀገር ሉዓላዊነትን የህዝቦች ሰላምና ልማት በማስከበር ተወዳዳሪ የሌለው መሪ ነው። አሁን እሱ የተወልንን ሌጋሲ ማስቀጠል አለብን። ሉዓላዊነታችንና ህዝባችን ፍላጎትም ማስከበር አለብን። የዕለቱ የአማርኛ ዜናዎች እነኚህ ነበሩ። ሰላም።